ሰላም የጃኪስ ቤተሰቦች አንዲት ትንሽዬ ልጅ ባላት የአእምሮ ብቃት የሚወዳደራት ይጠፋ የገጠማት የህይወት ፈተና ግን ከአቅሟ በላይ ሆነባት የሚለን የዛሬው ቆንጆ ፊልማችን ጊፍትድ ይሰኛል። እስከ ፊልሙ መጨረሻ ድረስ በፍቅር ተከታተሉኝና ሲጠናቀቅ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አግዙኝ። ፊልማችን ፍሬክ ድረር የተባለ ወጣት የእህቱ ልጅ የሆነችውን ሜሪ የተባለች ትንሽዬ ሴት ልጅ ወደ ትምህርት ቤት ለመሄድ እንድትዘጋጅ ሲነግራት ይጀምራል። ቀጥሎም ለሜሪ ልዩ የሆነ ቁርስ እንዳዘጋጀላት ይነግራታል። ይሁን እንጂ ሜሪ ግን እሷ ወደ ትምህርት ቤት ከሄደች ባለ አንድ አይን የድመት ጓደኛዋን ማን ሊጠብቀው ይችላል በማለት ተጨንቃ ላለመሄድ መነጫነች ትጀምራለች። ፍራንክም ጓደኛዋ ፍሬድ ፍጹም ደህና እንደሚሆን ቃል በመግባት ያስማማታል። በመቀጠል ሜሪ ፍራንክን የታለ ልዩ ያልከኝ ቁርስ ብላ ተጠይቀዋለች። እሱም ቀልጠፈ ብሎ በላዩ ላይ ልዩ የሚል ምልክት ያለበትን የምግብ ዱቄት የያዘ መጠነኛ ካርቶን ያውጥቶ ያሳያትና ይበልጥ እንድትበሳጭ ያደርጋታል። ከቁርስ በኋላ ሜሪ ለመጀመሪያ ጊዜ ወደ ትምህርት ቤት ሊወስዳት ወደ መጣ የትምህርት ቤት አውቶቡስ ውስጥ ትገባለች። በመቀጠልም ጎረቤታቸው የሆነችው ሮቤራ ፍራንክን ስትከታተለው ስለነበር ልክ ፍራንክ ወደ ቤት እንደተመለሰ ሮቤራ ሜሪ ትምህርት መጀመሯ በጣም አሳስቦኛል በማለት ስጋቷን ትነግሯለች። ስጋቷም ሜሪ ልጅ ስትሆን የሆነ ነገር ሊደርስባት ይችላል የሚል ነበር። ፍራንክም እሷን ያሳሰባት ነገር በይበልጥ ቢያሳስበውም ነገር ግን በዝምታ ነበር ያለፋት። ይህም በእንዲህ እንዳለ በዚህ በኩል ሜሪ በትምህርት ቤት ውስጥ መዋሉ ምንም አይነት ደስታ ሊሰጣት አለመቻሉን እንመለከታለን። በመቀጠል መምህራቸው ቦኒ በክፍል ውስጥ ላሉ ተማሪዎች ቀላል የሆነ የሂሳብ ጥያቄዎችን መጠየቅ ትጀምራለች። ሜሪም ጥያቄዎቹን በደንብ ትመለከታቸውና ጥያቄዎችሽ በጣም ቀላል ናቸው በማለት የመምህሯን ጥያቄዎች ታቃልልባታለች። በዚህም ጊዜ መምህርት ቦኒ ተበሳጭና የተለያዩ ከበድ ያሉ ጥያቄዎችን መጠየቅ ትጀምራለች። ይሁን እንጂ ሜሪ ግን እያንዳንዱን ጥያቄ ያለምንም ጭንቀት ከመመለስ ታስገርማታለች። ቀጥሎም ቦኒ ልትፈትናት በማሰብ ከባድ የሆኑ የሂሳብ ቀመሮችን መጠየቅ ትጀምራለች። ሜሪም ለተወሰነ ደቂቃ ስታሰላስል ቆይታ ወዲያው ትክክለኛ የሆኑትን ምላሾች መስጠት ትጀምራለች። በዚህም ጊዜ ቦኒ ደንግጣ ጥያቄውን በካልኩሌተር ደጋግማ ስትመለከተው የሜሪ ምላሽ ትክክል መሆኑን አረጋግጣ ድንግጥ ትላለች። በዚህም የተነሳ ሜሪ ተራ ሴት ልጅ ብቻ እንዳልሆነች ትገነዘባለች። በዚህም ጊዜ ርዕሰ መምህሯ ሚስ ዲፊስ ወደ ውስጥ በመግባት ከአንደኛ ክፍል ተማሪዎች ጋር ራሷን ታስተዋውቃለች። ለክፍል ተማሪዎችም በአክብሮት እንኳን ደህና መጣችሁ ሰላምታ ታቀርብላቸዋለች። በዚህም ጊዜ ሜሪ ከእሷ የማይጠበቅ ምላሽ ትሰጣትና ዝም ታሰኛታለች። በመቀጠልም ድንገት ወደ ሚስ ዴቪስ እና ወደ ቦኒ ዘወር ብላ በጩኸት ለፍራንክ ደውሉለትና መጥቶ እኔን ይውሰደኝ እዚህ መሆን አልፈልግም ትላቸዋለች። በዚህም ቅጽበት ፍራንክ ወዲያው ይደውልለትና እሷን ለመውሰድ ወደ ትምህርት ቤቱ ይመጣል። በዚህም ጊዜ መምህርት ቦኒ ፍራንክን ታስቆመውና እንደሚመስለኝ ሜሪ ተራ ልጅ አይደለችም፣ ስለዚህ ተጨማሪ ክትትል ሳያስፈልጋት አይቀርም በማለት ትነግረዋለች። ፍራንክም ለመምህሯ ሜሪ የሂሳብ ጥያቄዎችን በቀላሉ ለመመለስ ጃኮ ትራክቴንበርግ የሚባል ዘዴ ነው የምትጠቀመው በማለት ቀለል እንድታደርገው ይነግራታል። ቦኒም በሰማችው ምላሽ እጅግ ተገርማ ሜሪ እኮ ገና 7 ዓመቷ ነው የምን ቀመር ነው የምትለኝ ትለዋለች። ፍራንክም እሱም በ8 ዓመቱ ልክ እንደሷ ተመሳሳይ የሆነ ዘዴ ሲጠቀም ማደጉን ያሳውቃትና ዘዴው ብዙ የሚደንቅ ነገር እንዳልሆነ ያስረዳታል። ቦኒም እሱ ያለው ነገር አልዋጥልሽ ስላላት ወዲያው ወደ ኢንተርኔት በመሄድ ጃኮ ትራክቴንበርግ ስለተባለው ዘዴ ተጠይቅና እውነት ሆኖ ስታገኘው እጅግ ትደነቃለች። ይህም በእንዲህ እንዳለ በዚህ በኩል ፍራንክ በጀልባ ስራ ላይ ሳለ ትንሿ ሜሪ ፍራንክን ጀልባውን ለሙከራ ስትወስዳት እኔንም አብረሃት ትወስደኝም ብላ ተጠይቋለች። ከዚህም በመቀጠል ሁለቱ በባህሩ ላይ ጀልባውን እየቀዘፉ በመንሸራሸር ቆንጆ የሆነ ጊዜ በባህር ዳርቻው አካባቢ ያሳልፋሉ። በዚህም ጊዜ ፍራንክ ለሜሪ እናትሽ እኮ የልብ ጓደኞች ቢኖሩሽ ደስ ይላት ነበር ብሎ በእርጋታ ይነግራታል። በማግስቱም ሜሪ ባለ አንድ አይን የሆነውን ፍሬድ የተባለ ድመቷን ከራሷ ጋር ወደ ትምህርት ቤት ይዛ በመምጣት በኩራት ከክፍል ጓደኞቿ ጋር ታስተዋውቀዋለች። ቀጥሎም አንደኛው ተማሪ ሜሪን ፍሬድ እንዴት ነው አንድ አይኑን ያጣው ብሎ ይጠይቃታል። መንስኤውንም እንደማታውቀውና እሱንም በቆሻሻ ውስጥ ጥሎ እንዳገኘችው እንዳዳነችው እንዳሳደገችው ትነግረዋለች። ከዚህም ጊዜ በኋላ መምህርት ቦኒ ከሜሪ ጋር ያላትን ቅርበት በይበልጥ ለማጠናከር ተወስናለች። ቀጥሎም ቦኒ ለሜሪ የቤት ስራዋን ከሌሎች ፈጥና እዛው ክፍል ውስጥ ሰርታ መጨረሷን ባየች ጊዜ በመገረም ተጨማሪ የቤት ስራዎችን ትሰጣታለች። ከቆይታም በኋላ ሜሪ ሞቅ ባለ ሁኔታ ወደ ቦኒ ፈገግ ስትል ቦኒም መልሳ ፈገግ በማለት ምላሽ ትሰጣታለች። ይህም ነገር በሁለቱ መካከል እያደገ የመጣውን መቀራረብ ያሳየናል። ከዚህም ጊዜ በኋላ ቦኒ የእነ ሜሪን ቤተሰብ አንድ ባንድ እያደረገች መመርመር ትጀምራለች። በመጀመሪያ ስለ ፍራንክ ሰርች ስታደርግ ምንም ነገር ልታገኝ አልቻለችም። ከቆይታ በኋላ ግን ስለ ዳያን አድለል ወሳኝ የሆኑ መረጃዎችን ማግኘት ትጀምራለች። እሷም በአንድ ወቅት በኤምአይቲ ዩኒቨርሲቲ ውስጥ ፕሮፌሰር የነበረው ሳይሞር ሻንክላርድ ዓለምን ሊለውጥ የሚችል ያልተለመደ የአእምሮ ብቃት ያላት ሴት ናት ሲል የገለጻት የሂሳብ ቀመር ባለሙያ ሴት ነበረች። ይህንንም ተከትሎ ቦኒ ስለ
ስለሷ በይበልጥ ማንበቧን ስትቀጥል አሳዛኝ የሆነ እውነታ ላይ ትደርሳለች። ዳያን በ27 ዓመቷ ነበር አስቀድማ ሴት ልጇን ሜሪ ለፍራንክ እንዲንከባከባት አደራ ከሰጠችው በኋላ የራሷን ነፍስ በእጇ የበላችው። ይህንንም ካወቀች በኋላ መምህርት ቦኒ ወዲያው በአካባቢያቸው ወደሚገኝ መጠጥ ቤት ትሄድና ከፍራንክ ጋር ትገናኛለች። ከዚያም አብረው መጠጣት እንደጀመሩ ፍራንክ ለቦኒ ያኔ ሜሪ የ6 ወር ልጅ ሳለች እህቱ ከሱ ጋር ለመነጋገር ፈልጋ ወደ ቤቱ እንደመጣችና ነገር ግን እሱ ለእራት ለመውጣት በተዘጋጀበት ስለሆነ የደረሰችው ጠብቂኝ ብሎ ደርሶ ሲመለስ እህቱ ራሷን አጥፍታ እንደጠበቀችው ይነግራታል። በተጨማሪም ፍራንክ ከእህቱ ሞት በኋላ ላለፉት 6 ዓመታት ሜሪን እንደ ልጁ አድርጎ ማሳደጉን ይጠቅስላታል። በመቀጠልም ፍራንክ ብስጭት ብሎ የሜሪ አባት ዳያን ባረገዘች በአንደኛው ወር እንደተለያትና እናታቸውም ዳያን በጸነሰች ጊዜ እኔ ማንንም ዲቃላ ሰብሳቢ አይደለሁም በማለት ከቤት እንዳባረረቻት ይነግራታል። ከዚህም በመቀጠል በማግስቱ ሜሪ በትምህርት ቤቱ አውቶቡስ ውስጥ ሆና አንደኛው የክፍል ጓደኛዋ የተሰጣቸውን አሳይመንት ከማንም በላይ በሚገርም ሁኔታ አዘጋጅቶ ሲገባ የክፍላቸው ወንበር የሆነ ተማሪ ጣልፎት በመጣል ሲያበላሽበት ተመልክታ እጅግ መናደዷን እንመለከታለን። በዚህም ጊዜ ሜሪ ወደ ልጁ ተንደርድራ በሜዳ ፍንጫው ላይ በመጻፏ ተመታዋለች። የልጁም እናት ወዲያው ለትምህርት ቤቱ ርዕሰ መምህር ሪፖርት ታደርግና ፍራንክ በፍጥነት እንዲመጣ ታስደርጋለች። በመቀጠልም ርዕሰ መምህሯ ለፍራንክ ሜሪ በዚህ ምግባሯ ከትምህርት ቤት ልትባረር እንደምትችል አስጠንቅቃ ትነግረዋለች። ፍራንክም በትህትና ይህ ለጓደኛዋ በደል ተቆርቁራ የሰራቸው የመጀመሪያ ጥፋቷ በመሆኑ የዛሬዋን ለፏት እንጂ በማለት ይማጽናቸዋል። ርዕሰ መምህሯም ሜሪ እኮ ልዩ ችሎታ ያላት ሴት ስለሆነች ከዚህ ይልቅ ኦክስ የሚባል ታዋቂ ትምህርት ቤት ብትገባ ነው የሚሻላት በማለት ሐሳብ ታቀርብለታለች። ፍራንክም በድንጋጤ ከቦ ብሎ አረ በጭራሽ አይሆንም፣ ሜሪ ፈጽሞ ከሌሎች ተማሪዎች የተለየው ነኝ የሚል ስሜት እንዲሰማት አልፈልግም። በእርግጥ ዛሬ ስህተት ሰርታለች፣ ቢሆንም ግን የተበደለውን ሰው ለማገዝ ብላ እንጂ የቆየ መጥፎ ባህሪ ኖሯት አይደለም በማለት ይከራከርላታል። ፍራንክም ይህን ተናግሮ ልክ እንደወጣ ርዕሰ መምህሯ በቀስታ ለጻፊዋ እስቲ ስለ ሜሪ የሚገልጹ አጠቃላይ መረጃዎችን ሰብስቢልኝ በማለት ትዕዛዝ ትሰጣታለች። በዚህ በኩል ደግሞ ፍራንክና ሜሪ ወደ ቤት ሲመለሱ ሜሪ አንዲት ሴትዮ ከቤታቸው በራፍ ቆማ እነሱን እየጠበቀች መሆኑን ትመለከታለች። ከዚያም ፍራንክን ያቺ ሴት ማናት ብላ ትጠይቃታለች። እሱም ቀለል አድርጎ አያትሽ እኮ ናት ብሎ ይመልስላታል። የፍራንክ እናት ሁለቱ ልትገናኛቸው ስትመጣ ይሄ የመጀመሪያ ጊዜዋ ነበር። ቀጥሎም ለሜሪ ያመጣችላትን ላፕቶፕና የተወሰኑ መጽሐፍትን አቃብላት እነዚህን መጽሐፍ ብታነቢያቸው ይጠቅሙሻል ትላታለች። ሜሪ ምንም ሳይደንቃት ራስ ቀድሜ አንብቤያቸዋለሁ በማለት ትመልስላታለች። በተጨማሪም ከፍ ያሉ የሂሳብ መጽሐፍትን ማጥናት መጀመሯን ትነግራታለች። አያቷም ይህን ስትሰማ ውስጧ ርር እያለ ላታነባቸው ትችላለች ያለችውን የተለያዩ መጽሐፍትን መጥቀስ ትጀምራለች። በዚህም መሃል ፍራንክ ጣልቃ ገብቶ ሜሪ የቤት ስራ ስላለባት ቶሎ ጨርሳ ለነገ ትምህርቷ ማድረግ አለባት በማለት ንግግራቸውን ያቋርጣል። ከዚህም በመቀጠል የፍራንክ እናት ኮስተር ብላ ሜሪ በዚህ ስፍራ መኖር የለባትም፣ ምክንያቱም ሜሪ ልክ እንደሟች ሴት ልጄ እምቅ ችሎታ ስላላት የተሻለ ስፍራ ወይም ደግሞ ወደ ከፍተኛ ትምህርት ቤት መሄድ ነው ያለባት ትለዋለች። ይህን ነገር ደግሞ ፍራንክ ፈጽሞ የማድረግ አቅሙ አልነበረውም። ፍራንክም በንዴት ሜሪን ከሱ ነጥላ መውሰዱን ፈጽሞ እንደማይፈቅድላት በመግለጽ ስሜቱን ይገልጽላታል። ፍራንክ እናቱ ሜሪን ለአስተማሪዎች አሳልፋ በመስጠት ለሳይንስ ዓለም መመራመሪያ ልታደርጋት እንደፈለገች ገብቶት ነበር። በዚህም ምክንያት ነበር እህቱ በሕይወት ሳለች እናቱ ተለይታ ከሱ ጋር ለመኖር የመረጠችው። በዚህም ጊዜ እናቱ በንዴት የዳያን ትልቁ ስህተት ድርቅናዋ ሲሆን እሷም እንደ አባቷና እንደ ወንድሟ ሲበዛ ደካማ ሰው ባትሆን ኑሮ እድሏ ከታላላቅ የሂሳብ ሊቃውንት መካከል አንዷ መሆን ነበር ትለዋለች። በተጨማሪም ፍራንክ ሜሪን ለመስጠት ፈቃደኛ ካልሆነላት በቀጣይ የሚገናኙት ፍርድ ቤት እንደሆነ በመጥቀስ አስጠንቅቃው ትሄዳለች። ፍራንክ ምንም እንኳን የሜሪ ወላጅ አባት ባይሆንም በሁለቱ መካከል ግን ያለው የፍቅር ትስስር ከዝምድናም በላይ ነበር። ፍራንክ ፍላጎቱ ሜሪ ምንም ያህል የልጅ ሊቅ ብትሆንም ልክ እንደ ልጆች በነፃነትና በደስታ እንድትኖር ብቻ ነው የሚፈልገው። ምክንያቱም ወላጅ እናቷ ይህን ለማድረግ በፍጹም አልታደለችም ነበር። በቀጣይ ቀንም ፍራንክና ወላጅ እናቱ በፍርድ ቤት ውስጥ ይገናኙና ዳኛው ሁለቱ ስምምነት ላይ እስኪደርሱ ድረስ ሜሪ ከፍራንክ ጋር ሲሆን የምትቆየው፣ እናትየው ግን ሜሪን በፈለገችው ቀን የመገናኘት መብት እንዳላት ይፈርድላቸዋል። ከዚህም በኋላ ፍራንክ ጎረቤቱ የሆነችውን ሮቤርታን ተገናኝቶ ለዛሬ ምሽት ብቻ ሜሪ ካንቺ ጋር ትደር ብሎ ይጠይቃታል። ሮቤራም ከመስማማቷ በፊት እሷ የእነሱ ጎረቤት ብቻ እንጂ የቤተሰብ አካል እንዳልሆነችና ይሁን እንጂ ሮቤርታ ግን ሜሪን በጣም ተወዳት እንደነበር ትገልጽለታለች። ቀጥሎም ሜሪ ከሮቤርታ ጋር ደስ ብሏት እየዘፈነችና ሳቀች ሌሊቱን ታሳልፋለች። ይህም በእንዲህ እንዳለ በዚህ በኩል ቦኒና ፍራንክ በአንድ ቡና ቤት ውስጥ ተቀጣጥረው መገናኘታቸውን እንመለከታለን። ከዚያም ቦኒ ለፍራንክ አስተባብላ ይኸውልህ ሰለሜሪ ለእናት መረጃ የሰጠሁትን አይደለም እሺ ትለዋለች። ከዚህም በኋላ መጠጣታቸውን ይቀጥሉና በንግግራቸው እየተሳሳቡ መምጣት ይጀምራሉ። ይሁን እንጂ በመሃል ቦኒ ለፍራንክ ምንም ቢሆን ግን ካንተ ጋር መቀመጫጨል ፈልጌ እንዳይመስልሽ ብላ ትነግረዋለች። ነገር ግን በስተመጨረሻ ያለማንም አስገዳጅነት በፈቃዷ ስትጠለስ ታድራለች። በማግስቱ ሜሪ ወደ ፍራንክ ክፍል
መጣ መጽሐፏን በመፈለግ ላይ ሳለች ድንገት ቦኒ ከፍራንክ ክፍል ተደብቃ ስትወጣ ትመለከታለች። ቀጥሎም ፍራንክን አንተ አስተማሪን ልታስወልዳት ነው አይደል በማለት ማሾፍ ትጀምራለች። ይህንንም ሲሰማ ፍራንክ በጣም ተበሳሽቶባት ስሚ እኔም የራሴ ህይወት ሊኖረኝ ይገባል እሺ ብሎ ይጮህባታል። በዚህም ነገር ሜሪ ውስጧ ይጎዳና እያለቀሰች ከቤት ወጥታ ትሄዳለች። ትንሽ ቆይቶ ግን ፍራንክ ይቅርታ ይጠይቃትና ወዲያው መካከላቸው ሰላም ይሰፍናል። ብዙም ሳይቆይ ፍርድ ቤቱ ሜሪን ከአያቷ ጋር ለ2 ቀናት እንድትቆይ ትዕዛዝ ይሰጣል። በቀጣዩ ቀንም ፍራንክ ከፍርድ ቤት የተላከለትን ደብዳቤ ሲመለከት ሮቤራ መጣ ሜሪ ከሴት አያቷ ጋር ለ2 ቀናት በቦስተን ከተማ ልትቆይ እንደሆነ ተገንዝባ ፍራንክን ግዴለሽ በሆነ እንቅስቃሴው ሞቀስ ትጀምራለች። በዚህም መሰረት ሜሪ ወደ ቦስተን ትወሰድና የተወሰነ ጊዜ በዚያ ማሳለፍ ትጀምራለች። በማግስቱም አያቷ ሜሪን ከአንድ ፕሮፌሰር ጋር ልታስተዋውቃት ወደ አንድ ትልቅ ዩኒቨርሲቲ ትወስዳታለች። በመዳረሻቸው ላይ ሳሉም አያቷ ለሜሪ እናቷ በአንድ ወቅት ኔቨርስ ቶክስ ኢኩዌሽን በመባል የሚታወቅ መልስ ባልተገኘለት የሂሳብ ቀመር ላይ ስትለፋ እንደነበርና ለማጠናቀቅም እንዳልቻለች ትነግራታለች። በመቀጠልም ሜሪን የሂሳብ ሊቃውንት ፎቶአቸው ወደሚለጠፍበት ግድግዳ እየጠቆመቻት እናትሽ እኮ የከበዳትን የሂሳብ ቀመር መፍትሄ አግኝታለት ቢሆን ኖሮ ፎቶዋ እዚህ ይሰቀልላት ነበር ትላታለች። ሜሪም በመስጠት ፈገግ ብላ ምናልባት አንድ ቀን የኔ ፎቶ ይሆናል እዚህ ላይ የሚሰቀለው ትላታለች። በዚህም ጊዜ አያቷ ሜሪን በጥቁር ሰሌዳ ላይ ከባድ የሆነ የሂሳብ ቀመር ወደ ሰፈረበት አዳራሽ ተወስዳትና ሜሪ ከቻለች የሂሳብ ቀመሩን እንድትፈታው ትጠይቃታለች። ሜሪም ለጥቂት ጊዜ በትኩረት ስታወጣነጥን ቆይታ ከባዱ የጥያቄው መልስ ሳይሆን ጥያቄው ራሱ የተሳሳተ እንደሆነና ቀመሩም ያልተገለጸ አንድ የክፍልፋይ ምልክት መጉደሉን ትገልጽላቸዋለች። በዚህም ጊዜ ፕሮፌሰሩ እጅግ በመገረም ቀመሩን በድጋሚ መረምረውና ሜሪ ያለችው ትክክል መሆኑን ይገነዘባል። ሜሪ ራሷ ቀመሩን በድጋሚ አስተካክላ ተጽፈውና ሙሉ በሙሉ መልሱን ቁጭ አድርጋ ታስቀምጥላቸዋለች። በዚህም የተነሳ ሁለቱ ሜሪ ልክ እንደናቷ ካልሆነም ደግሞ ከሷ በተሻለ እውነተኛ የሂሳብ ቀመር ሊቅ እንደሆነች ያረጋግጣሉ። ከዚህም በኋላ ሜሪ ወደ ቤቷ እንደተመለሰች ለፍራንክ አያቷ ኤቭሊን ጥሩ ሰው ብትሆንም ነገር ግን ከሷ ጋር መኖር እንደማትፈልግ ተነግሯለች። ፍራንክም ከዚህ በኋላ ከሱ በፍጹም እንደማያርቃት ከሱ ተነጥላ የትም እንድትሄድ እንደማይፈቅድ ቃል ይገባላታል። ከዚህም ጊዜ በኋላ ሜሪን ስለምታሳልፈው ህይወት በርካታ ጥያቄዎችን የምትጠይቃት ፔት የተባለች በማህበራዊ ጉዳዮች ላይ የምትሰራ ሴት ትመጣለች። ቀጥሎም ሜሪ ለፔት ከፍራንክ ጋር የተለያዩ የህይወት መንገዶችን በመታገል እንደምትኖርና እሷ ምንም ያህል ባለምጡቅ አእምሮ ሴት ልጅ ብትሆንም ፍራንክ ግን ከልጅነቷ ጀምሮ እገዛውን ሳይነፍጋት ካጠገቧ በመሆን በጣም መልካም ሰው እንደሆነ ትነግራታለች። በቀጣዩ የፍርድ ቤት ቀጠሮ የሜሪ ወላጅ አባት ይቀርብና የፍራንክ እናት የሆነችው ኤቭሊን ሜሪን የማሳደግ ሙሉ መብት እንዳላት ይመሰክራል። ይሁን እንጂ የፍራንክ ጠበቃ ግን ብድግ ብሎ አባት ተብየው የሴት ልጁን መጠሪያ ስም እንኳን በትክክል እንደማያውቅና ስለሷም ግድ ሰጥቶት አንድም ቀን ሊገናኛት ፈልጎ እንደማያውቅ በማስረጃ አረጋግጦላቸው አንገቱን ያስደፋዋል። በዚህ ማረጋገጫ የተነሳ የዕለቱ ችሎት በፍራንክ አሸናፊነት ይጠናቀቃል። በመቀጠልም ከእናቱ ከኤቭሊን ጋር ወደ መኪናዋ እየተጓዘ ሳለ እናቱ ለፍራንክ ከልጇ ጋር በዚህ ልክ ግጭት መፍጠር እንደማትፈልግና ነገር ግን ፍራንክ ዘውትር ከሷ ሐሳብ ተቃራኒ እንደሆነ ተነግሯለች። ይህም በእንዲህ እንዳለ ትዕይንቱ ወደ ቤት ሲመለስ ሜሪ በራሷ ላይ ክፍሏን ቆልፋ ንፍር እያለች እያለቀሰች እንመለከታታለን። ሞቷል የተባለው አባቷ በህይወት ከመኖሩ በላይ እዚያው ከተማ ውስጥ አብሯቸው እየኖረ አንድም ቀን እሷን ሊያገኛት አለመፈለጉ ውስጧን ቁስል አድርጓታል። ከዚህም ጊዜ በኋላ ፍራንክ ሜሪን ይዞ ከሮቤራ ጋር ወደ ሆስፒታል በመሄድ ልጅ ሲወለድ ምን እንደሚመስል ሊያሳያት ይወስናል። ከዚያም ለሜሪ ያኔ እሷ በተወለደች ጊዜ ሁሉም ሰው እንዴት በደስታ እንደተሞላና ስለመወለዷም በኩራት ተሞልቶ እንዴት ለሁሉም ሰው ሲያውጅ እንደነበር ያሳውቃታል። ይህንንም በሰማች ጊዜ ሜሪ ፈገግ ትልና በዚያው ቅስፈት ልጅ ከተወለደላቸው የቤተሰብ አባላት ጋር ተቀላቅላ ደስታቸውን መጋራት ትጀምራለች። በሚቀጥለው የፍርድ ቤቱ ችሎት ላይም ኤቭሊን ለምስክርነት ተጠራና የፍራንክ ጠበቃ እስቲ ስለ ሜሪ እናት የቤዝቦል ግጥሚያ ፍቅር ንገሪኝ ሲል ይጠይቃታል። ይህም ጉዳይ በፍራንክና በእናቱ ኤቭሊን መካከል ተደብቆ የቆየ ሚስጥር ሲሆን የፍራንክ እናት ዘውትር ሴት ልጇን ዳያንን ከሂሳብ ትምህርት ጥናቷ በስተቀር ወደ ምንም አይነት ነገር ዝንፍ እንድትል አትፈቅድላትም ነበር። ይህም ሚስጥር በመገለጡ ምክንያት የፍርድ ቤቱ ክርክር እየጦፈ ይመጣል። በተጨማሪም ኤቭሊን ዳያን በፍቃዷ ስፖርታዊ እንቅስቃሴም ሆነ መደበኛ ህይወቷን እንድትመራ ፍቃደኛ አልነበረችም። የፍራንክ ጠበቃ የሆነው ፖልም እያከታተለ ኤቭሊንን ማፋጠጡን ይቀጥላል። አክሎም ዳያን የመጀመሪያው ፍቅር የያዛት ገና በ17 ዓመቷ ሲሆን ነገር ግን እናቷን በመፍራት ከፍቅረኛዋ ጋር በቨርሞንት ከተማ ወደሚገኝ የበረዶ ስፍራ ሸሽታ እንደሄደች፣ ይሁን እንጂ ኤቭሊን ግን ዳያንን ካለችበት ቦታ በግድ አሳፍና እንዳስነጠቻት ያወጣጣታል። በዚህም ጊዜ ኤቭሊን እጅግ ተቆጥታ ለፍርድ ቤቱ ጠበቃው በማዋከብ እውነቱን ሊያሸሽ እየሞከረ ነው በማለት ተከሷለች። ይሁን እንጂ ጠበቃው ግን ምንም ሳይመስለው ለፍርድ ቤቱ የቀረበው ነገር በሙሉ የተከሰተው በ1999 ዓ.ም እንደሆነና ዳያንም ለመጀመሪያ ጊዜ ራሷን ለማጥፋት ሙከራ ያደረገችበት ወቅት እንደሆነ በማስረጃ ማስቀመጡ ይቀጥላል። ኤቭሊንም ይህ ትልቅ ጉዳይ እንዳልሆነና እሷም በጊዜው ለዳያን ጥሩ እናት ለመሆን ስትሞክር እንደነበር ትገልጽላቸዋለች። በመቀጠልም ፍራንክ ለምስክርነት ተጠርቶ እሱ በጀልባ ጥገና ላይ እንደሚሰራና ለጊዜው በቀዛፊነትም እያገለገለ እንደሆነ ይገልጽላቸዋል።
በዚህም ጊዜ የኤቭሊን ጠበቃ ተነስቶ ፍራንክ ለትንሿ ልጅ ሜሪ ተገቢውን የጤና እንክብካቤ፣ የትምህርት ቁሳቁስና የተረጋጋ ህይወትን አመቻችቶ መስጠት ይችል እንደሆነ ጥያቄ ያቀርብለታል። ፍራንክም ለፍርድ ቤቱ እሱ የሚፈልገው ሜሪን እንደማንኛውም ሕፃን ልጅ ሰላማዊ የሆነ ኑሮን እንድትኖር ብቻ እንደሆነ በመግለጽ ምላሽ ይሰጣል። ጠበቃው አስከትሎ ሜሪ ባንድ ወቅት ትምህርት ቤት ውስጥ በተማሪ ላይ እንዴት ጥቃት እንደተነዘረችና እሱም በመጠጥ ቤት ውስጥ በመጣላቱ ለአንድ ቀን እስር ቤት ስለማደሩ እንዲያብራራላቸው ይጠይቀዋል። ፍራንክም በተረጋጋ ስሜት ክስተቱ የተፈጠረው ፍራንክ ራሱን ለመከላከል በወሰደው እርምጃ እንደሆነና ሰውየውን በእለቱ በጣም ሰክሮ እንደነበር በመጥቀስ ለጥፋቱም አንድ ምሽት በእስር ቤት ውስጥ ማሳለፉን አምኖ ይቀበላል። በመቀጠልም በዚያው ዕለት ምሽት ላይ የፍራንክ ጠበቃ ሊገናኘው መጥቶ ጊዜያዊ የሆነ የመፍትሄ ሐሳብ የሚለውን በግልጽ ያካፍለዋል። ይህም ሐሳብ ሜሪ 12 ዓመት እስኪሞላ ድረስ በጉዲፈቻ ከአሳዳጊ ቤተሰቦቿ ጋር እንድትኖር በማድረግ ልክ ጊዜው ሲደርስ ደግሞ ሜሪ ራሷ ፍርድ ቤት ቀርባ የወደፊት ዕጣ ፈንታዋን እንድትወስን ማድረጉ የተሻለ ሐሳብ መሆኑን ያስረዳዋል። ሜሪም የምትላክበት የማደጎ ቤት ስፍራው ታምፓ በተባለ አካባቢ ሲሆን በየጊዜው ለ30 ደቂቃ ብቻ ፍራንክም ሆነ ኤቭሊን እየሄዱ ሊገናኙት የሚችሉበት መንገድ እንደሚዘጋጅም ያሳውቀዋል። በዚህም ጊዜ ፍራንክ ሌላ ምርጫ ስላልነበረው ሜሪ ከሱ ርቃ እንድትሄድ ይስማማል። ነገር ግን ማለዳ ላይ ለሜሪ ሁኔታውን ባስረዳት ጊዜ ውስጧ እሺ ብሎ ሊቀበልላት ስላልቻለ ምርር ብላ በማልቀስ መቼም አልተውሽም አላልከኝም፣ እባክህን ቃልህን አትጥፍ በማለት መማፀን ትጀምራለች። ቀጥሎ ሜሪ ያለ ፍላጎቷ ወደ ታምፓ ከተማ በተወሰደች ጊዜ ፍራንክና ጎረቤቱ ሮቤራ በሐዘን ልባቸው ስብር ይላል። ከዚህም በኋላ ፍራንክ ለቦኒ ብዙ ጊዜ እሱ ለሜሪ ልጆች የሚያገኙትን እንክብካቤ በሙሉ ለመስጠት ሲሞክር እንደነበርና ነገር ግን በፍጹም ሊሳካለት እንዳልቻለ፣ ለዚህ ሁሉ ነገር ደግሞ ተጠያቂው ራሱ እንደሆነ እየተበሳጨ ነግራታል። በቀጣዩ ቀንም ፍራንክ ሜሪን ለመገናኘት ሄዶ አሳዳጊዎቿ ሜሪ እሱን ማየት እንደማትፈልግ ነግረው ይመለሱታል። ፍራንክም በዚህ ነገር ቅስሙ ተሰብሮ መመለሱን ባየች ጊዜ ጎረቤቱ ሮቤራ ቀርባ ታጽናናዋለች። ከለታት በአንዱ ቀንም መምህርት ቦኒ በማደጎ የተወሰዱ የቤት እንስሳቶች የሚል ፖስተር ተለጥፎ ተመለከተና ከእንስሳቱ መካከል ፍሬድ የተባለው የሜሪ ድመት ፎቶ ነበርና ቦኒ ወዲያው በስልኳ ቀርጸው ለፍራንክ ትልክለታለች። በዚህም ጊዜ ፍራንክ በፍጥነት ወደ እንስሳት ማቆያ ሄዶ ፍሬድ የተባለውን የሜሪን ድመት ከሌሎች 2 ድመቶች ጋር አግኝቶ ከራሱ ጋር ይወስዳቸዋል። ብዙም ሳይቆይ ፍራንክ ፍሬድን ለእንስሳት ጥበቃ አሳልፋ የሰጠችው እናቱ ኤቭሊን እንደሆነች ይደርስበታል። ከዚህም በመቀጠል ፍራንክና ሮቤራ ሜሪን ለመገናኘት በሄዱበት ለእናቱ ኤቭሊን ዳያን የናቪየር ስቶክስን የቀመር ስሌት በትክክል በመፍታት እንደጨረሰችው በመግለጽ የያዘውን የዶክመንት ማስረጃ አውጥቶ ያሳያታል። በተጨማሪም ዳያን ቀመሩ በይፋ እንዲታተምላት የፈለገችው ከእናቷ ሞት በኋላ እንደሆነ ይነግራታል። ይህም ማለት ኤቭሊን የሴት ልጇን ህልምና ምኞት ችላ በማለት በራስ ወዳድነቷ ላይ እንደጸናች በደንብ አድርጋ ታውቅ ነበር ማለት ነው። በዚህን ጊዜ ኤቭሊን በልጇ ህይወት ላይ የሰራችውን ስህተት በደንብ ስለተገነዘበች ፍራንክ ሜሪን ከራሱ ጋር ይዟት ወደ ቤቱ ሲሄድ አንዲት ቃል ትንፍሽ ለማለት ድፍረት አላገኘችም። በዚህም ምክንያት ፍራንክና ሜሪ በድጋሚ አንድ ላይ በመሆናቸው እጅግ ተደስተው በኃይል ይተካከፋሉ። ከዚህም በኋላ ኤቭሊን ወደ ኋላ ቀርታ በእጇ የያዘችውን የልጇን የዳያንን እንባ ያረፈባቸውን የቆዩ ማስታወሻዎችን እየተመለከተች ምርር ብላ ማልቀስ ትጀምራለች። በመቀጠልም እያለቀሰች በቀጥታ ወደ ኤምአይቲ ዩኒቨርሲቲ ደውላ ከፕሮፌሰር ሻንግላርድ ጋር ትገናኝና ወሳኝ የሆኑ የልጇን ዶክመንቶች እንዳገኘች ትነግረዋለች። በዚህ በኩል ደግሞ ሜሪ ወደ ትልቁ ዩኒቨርሲቲ መግባቷን እንመለከታለን። ልክ ስትጨርስም ፍራንክ መጥቶ ይወስዳታል። ቀጥሎም ሁለቱ ወደ ቤት እየሄዱ ፍራንክ ስለያዘችው መጽሐፍ ምንነት ይጠይቃታል። በሚገርም ሁኔታ ፍራንክ የሜሪ እናት ጨርሰዋለች ያለውን ዶክመንት ሜሪ ነበረች የያዘችውን መጽሐፍ በማጥናት ጥንቅቅ አድርጋ የጨረሰችውና ደብቃ ያስቀመጠችው። ቀጥሎም ፍራንክ እሷን ወደ መናፈሻ ቦታ ይወስዳትና ሜሪ እዚያ ከሚገኙ ከሌሎች ተጨማሪ ልጆች ጋር ተቀላቅላ በደስታ እንድትጫወት ያደርጋታል። እሱም ከርቀት ሆኖ እየተመለከታት ሳለ ድንገት በአቅራቢያው ከነበረች ከቦኒ ዘንድ ደስ የሚል ፈገግታ ይለገሰውና እሱም በምላሹ ሞቅ ያለ ፈገግታ ሲያሳያት ፊልማችን ይጠናቀቃል። ፊልምና ገለጻው ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እንዳትረሱ። ቀጣይ በሌላ ፊልም ዳግመኛ እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ